እናቴን ለማገዝ ከአምስተኛ ክፍል በኋላ ያው የማታ ራሴን እያስተማርኩኝ ወዲያውኑ ጣለው አረፋ ደፈቀና አይኑ ወደ ላይ ተገለበጠ። የደሃ ልጅ ነኝ፣ አባታችን የለም በህይወት። ወደ ጌታ ከመምጣትሽ በፊት የሚባል ጊዜ ያለሽ? አንድ ህፃኗ እናቷ ሰው ቤት ጥላት ሄደች። የኛ ልጅ እግሯን ዘረጋች፣ አይኗ ተገለበጠ፣ ጸጥ ብላ ደረቀች። ምንድነው ያየሁት? ህፃናት እንደዚህ ወንዝ ውስጥ የለም መጨነቅ ከሚባለው በላይ ሰው ነፍሱ ባፉ ሊወጣ ይደርሳል። ነፍሴ ተጨነቀ። የእግዚአብሔርን ቃል ሲሰሙ ያዛጋሉ፣ ሲጸለይ ደስተኛ አይደሉም። ዘወር ብሎ በኢየሱስም ሲል አየኋት። ሁሉ ነገር ታውቂያለሽ። እኔ ግን እግዚአብሔር አንቺን ብሎኛል። አንቺ የዛ ጊዜ በእናትሽ ማህፀን ውስጥ እናትሽ እርጉዝ ነበረች። አንቺ ልጅቷ ውጭ ሄዳ በሄሊኮፕተር ነው ያገባችው። እዚሁ ምድር ላይ ማሳደጊያ ይኑረኝ። 5 ሰው ድረናል። ቤት መጥቶ አንኳክቶ ይጠይቀኝ ብዬ ጸለይኩ ማለት ነው። ቤት መጥቶ አንኳክቶ የሚጠይቀኝ እሱ ባሌ ነው። እንደውም 400 ብር ነበር፣ እሱ 200 እኔ 200 የሱዳን። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬ በየኔ ቀን ዝግጅታችን እንግዳ አለን። እንግዳችን ከአዲስ አበባ ውጪ ነው አሁን ያለችው። ተወልዳ ያደገችው እዚሁ አዲስ አበባ ነው። ዛሬ ከሷ ጋራ የኔ ቀን እንግዳችን ሆና ቀርባልናለች። መልካም ቆይታ ይኖረናል። እህታችን ራሄል በመካከላችን አለች። ጥሪያችንን አክብረሽ ስለተገኘሽ እግዚአብሔር አብዝቶ ይባርክሽ ማለት ፈልጋለሁ። እኛ እንግዲህ የኋላ ታሪክን እንጠይቃለንና ወደ ጌታ ከመምጣትሽ በፊት የሚባል ጊዜ ያለሽ ወይስ እንዴት ነው? እስቲ አንቺ የህይወት ምስክርነት የሚጀምረው ከምን እንጀምረው? የኔ የህይወት ምስክርነት የሚጀምረው ከጌታን ያገኘሁት በእናቴ ሆድ ውስጥ ሆኜ ነው። ያው እናቴ እኔን እርጉዝ በነበረች ጊዜ ወንድሜ በመታመሙ ለሱ መፍትሄ ስትፈልግ ጌታ ኢየሱስ ክርስቶስን እንዳገኘች የተነገረኝ ታሪክ። ያው ምንድን ነበረ ህመሙ? ይሄ የሚጥል በሽታ ነበርና ወዲያውኑ ጣለው አረፋ ደፈቀና አይኑ ወደ ላይ ተገለበጠ። ያው በቃ በጣም ያበቃ ነውና መጮህ ስትጀምር እህታችን አትጩሂ፣ ይሄንን ማድረግ የሚችል እግዚአብሔር አለና እድሉን ስጪ ብላት ጸለየችለት፣ ዳነ። ያ በሽታ ዳግመኛ መጥቶ አያውቅም። የእግዚአብሔርን እጅ ከዛ በፊት ሲመሰከርላት እንደነገረችኝ እንደማታመን የእግዚአብሔር ቃል እውነት እንደማይመስላት እና እጁን በገዛ ልጇ አይታ ጌታን እንዳገኘች ነገረችኝ። ያው ቤተሰቤ ጌታን ሲያመልክ ነው ያገኘሁት። አንቺ የዛ ጊዜ በእናትሽ ማህፀን ውስጥ እናትሽ እርጉዝ ነበረች። አንቺ እኔ እርጉዝ እንደነበረች ያ ነገር የተፈጸመው በዛ ጊዜ እንደነበረ ሰምቻለሁ። ከዛ ጊዜ በኋላ ህይወት እንዴት ነበረ? እዚህ የነበረሽ ቆይታ እንዴት ነበረ? በክርስትና ወደ ሱዳን ከመሄድሽ በፊት ማለት ነው። እኔ የተወለድኩት ቤተሰብ ውስጥ በጌታ አደግኩኝ። እግዚአብሔርን አመልክ ነበረ። እናም እናቴን ለማገዝ ከአምስተኛ ክፍል በኋላ ያው የማታ ራሴን እያስተማርኩኝ እያመለኩ እያገለገልኩኝ ቀጠልኩኝ። ጥሩ ጊዜ ነበረኝ። ከዛ በኋላ ቃል ኪዳን በምትባል ቤተክርስቲያን እዛ ቸርች ራሴን ጌታንም እያገለገልኩኝ እንደገና ደግሞ በዛ ቸርች ስራም እየሰራሁኝ ቀጠልኩኝ። ልክ ከ4 ዓመት በኋላ ወደ 5ኛው ዓመት ሲሆነኝ ቤተክርስቲያኒቱ ህፃና ማሳደጊያ ነበራት እና ሌላ ደግሞ ፕላንት ማድረግ ፈለገች እና ወደ ደብረ ብርሃን ላከች። ከዛ እዛ ደብረ ብርሃን በቆይታዬ 10 ልጆች ተሰጡኝ። ከ10ሩ ልጆች እግዚአብሔር ረድቶኝ 4ቱ ልጆች መንፈስ ነበረባቸው፣ ከመንፈስ ነፃ ወጡ። መንፈሱን አየሁት እና ማስጮህ አልችልም፣ ሁሉም አዲሶች ናቸው። ስለዚህ የእግዚአብሔርን ቃል ሲሰሙ ያዛጋሉ፣ ሲጸለይ ደስተኛ አይደሉም እና በደንብ አይቼዋለሁ። ከዛ የሚረዳኝ ሰው ጠየኩኝ፣ ቤተክርስቲያን ሰው ላከችልኝ። ከዛ ከ4ቱም ልጆች ወዲያውኑ መንፈሱ ወጣ። ኢየሱስ በሉ ሲባሉ አይሉም ነበር፣ ህፃናቶቹ ኢየሱስ አይሉም ነበር። ከዛ በኋላ መንፈሱ የሚወጣው ጮሆ ወጣ። ሌሎቹ ደግሞ ቀስ በቀስ በትምህርት ጥሩ ሆኑ። እግዚአብሔር በብዙ ረዳቸው። ህፃናቱ ምንድን ነበር ያ ድርጅት ዓላማው? ቤተሰብ መመስረት ነው።
በቅዱሳን የተመሰረተው ቤተክርስቲያን ከኪሳቸው ባላቸው ወገኖች ረድተው ነገሩ የሚጀመረውና ከዛ በኋላ ስፖንሰር ይፈለግና ወደ ጤናማ ሰዎች ህይወታቸው ተጠንቶ ይላካሉ ሊያግዟቸው ወደሚችሉና አንድ ምስክርነት ሰምቻለሁ። ከዛ ከተማሩት ህፃናት መካከል አንዷ ያ መንፈስ ያስወጣላት ልጅ ነው የነገረኝ። አሁን እሱ ያለው አገሩ ስሙ ጠፋኝ፣ ወደ ኢሮፕ ነውና ሲነግረኝ ልጅቷ ውጭ ሄዳ በሄሊኮፕተር ነው ያገባችው ሁሉና በቃ በጣም የሚገርም ነበር። ብዙዎቹ ልጆች ከዛ ምድር የተገኙት እንዴት መሰለ ኤችአይቪ ቤተሰባቸውን ይገደለባቸው። ከዛ ደግሞ አንድ ህፃኗ እናቷ ሰው ቤት ጥላት ሄደች እና ያቺ ሴትዮ አንስታ፣ አንደኛዋ ደግሞ ወልዳ እናቷ ላይ ኤችአይቪ ያለባት ሴትዮ ላይ ጥላት ሄደች። እነዚህ ህፃናቶች እና ህፃናቶቹ ራሱ ያገኙት ቦታ በጣም ጥሩ ነበር። አሜሪካን ሀገር ውስጥ ጥሩ ሰዎች ቅርብ የሆኑ ሰዎች ናቸው የወሰዷቸውና ሊያገናኟቸው ጓደኛ ሊያረጓቸው እንደነበርና እግዚአብሔር በጣም የረዳቸው ልጆች ነበሩ በዛ ወቅትና ግን እንደዛ እየሆነ እያለ እኔ ከ9 ወር በኋላ መቀጠል አልቻልኩም። አቃተኝ። ቤተሰብ ናፍቆት፣ ማቀው ሰው ማጣት እና የለመድኩት ነገር በቃ አጣውና መቀየር እንዳለብኝ ነገርኳቸው ለአለቆቼ። ለእኔ ቤተሰብም ናቸው አለቃ ብቻ አይደሉም እና ነግሬያቸው ያው እነሱም ሊሸኙ ይመጡ። ብዙ ሞከሩ እንድቀጠል አልተቻለም። ከዛ ሊሸኙ ይመጡ እና ሰራተኞችን ሰብስበው 4 ሰራተኞች ነን፣ ዘበኛ አለን፣ ኮኦርዲኔተር እና ወጥ ቤት እኔ ነበር። ከዛ ሶስታችን ተሰብስበን ስለነሱ ተናገሪ ሲባል ያለኝን በትክክል የሚሆነውን ተናገርኩ፣ በጎ ያለኝን ነገር። እነሱ ግን ጸሎታቸው እንደሆነ እኔ መልቀቅ እንደነበረብኝ እና ጥሩ እንዳልነበረ ከዛ እነሱ ያየነው ይሄ አይደለም በዚህም ሁኔታ ይሄኛው ነው እያሉ ቢናገሩ እንኳን ፈቃደኛ አይደሉም። በቃ ልጆቹ እንዳልተጠቀሙ አድርገው ተናገሩ። ውጤቱና የሚያወሩት አንድ አልነበረም እና ልታስረጅ ለምን አልቻልሽም ብለውኛል። የእውነት መመለስ በቃ እኔ ደነገጥኩኝ። ይሄንን አልጠበቅኩም። ደነገጥኩ። አይናቸውን ብቻ ነበር የማየውና ምንም መመለስ አልመጣልኝ። አልጠበቅሽም? በቃ በፍጹም ማለት አንዳንድ ነገር የሚጠበቅ እኮ አለ። እንዲህ ሲሉኝ እንዲህ እላለሁ ይላል። እንዴት በቃ እኔ የሆነ ሙገሳ እየጠበቅኩ ነው፣ የሆነ መልካም ቃል እየጠበቅኩ ነው እና ከሁለቱም አፍ ምክር ነበር የሚመስለውና ደግሞ ምክር ነበር። ጎረቤታሞች ናቸው። አንዷ ናት ያመጣቻትና በቃ እኔ በእነሱ ላይ እምባ ሆኜ እንደመጣሁ በኋላ ላይ ሰረደው ለካ እምባ ነሽ እኮ እየተባልሽ ነው፣ ጠባቂ ነሽ እና በኋላ ሰማሁትና በቃ እኔ ምንም ማለት አልቻልኩም። ግን በኋላ ማልቀሱም ይመጣልኝ መናደዱም ይመጣልኝ በኋላ ነውና ያለቀስኩ ሄድኩኝ መንገዱንና እየሄድኩኝ እግዚአብሔርን አንድ ነገር ለመንኩት። በወቅቱ የ500 ብር ደሞዝተኛ ነበርኩና ምንም ማድረግ አልችልም። ግን እግዚአብሔርን ምን አልኩኝ? ይቻላል አንተ በቃ እኔ ሲችል አውቀዋለሁ። ወንድሜ ከሞት ከተነሳ ለእግዚአብሔር ምን ያቅተዋልና በእኔ ችሎታ ሳይሆን እግዚአብሔር ትችላለህ። እዚሁ ምድር ላይ ዳግም እዚሁ ምድር ላይ ማሳደጊያ ይኑረኝ። እንዴት አላቅም። በቃ ይኑረኝ፣ እኔ ይኑረኝ። የእውነት ራርቼላቸው ከሆነ የእውነት አገልግዬ ከሆነና እነኝን ልጆች የሄድኩበት መንገድ ልክ ከሆነ ለእኔ ፍረድልኝ አልኩት እና ከዛ በኋላ ረሳሁት። በቃ እኔንን መኪና ውስጥ ነው ያልኩት። ከዛ በኋላ ረሳሁት። ወረድኩ። እኔ የራሴን ኑሮ መኖር ጀመርኩ። ለመነገድ ሞከርኩ፣ አልተሳካልኝም። ከ6 ወር በኋላ በጓደኞቼ ምክር ተነስቼ ወደ ሱዳን ሄድኩኝ። እዛ ብሄድ ጥሩ እንደምሰራ ምናምን በማሰብ ከዛ የተበደርኩትንም ለመክፈል ራሴንም ለመለወጥ በሚል በብድር ነው የሄድሽው? ደግሜ እንደገና ተበድሬ 3000 ተበድሬ ነበር 4000 ተበድሬ ከዛ ሄድኩኝ። በጣም የተወደደች እህት ነበረች ጓደኛዬ እና እሷ ናት ያበደረችኝ። የአረብ ሀገር እየሰራች ነው የምትልከልኝ። ከዛ እሱን ሄድኩኝ። ያን ብድር ለመመለስ ነው ዋናው ነው የሄድኩት። የመጀመሪያው አልችልም፣ እዚህ ሰርቼ ኖሬበት መመለስ አልቻልኩም። ከዛ ሄድኩኝ። ምንም የማስበው ሁኔታ አይደለም። ግን ከመሄዴ በፊት 2 ሰዎች እንዲህ አሉኝ። አንዷ እህቴ ናት በስጋ የእውነት ነው። ረጅም ጊዜ ነው ማለት ብዙ ችግር በህይወታችን ስላለፈ በኑሮ አቅጣጫ የድሃ ልጅ ነኝ። አባታችን የለም በህይወት እና ያሳደገችን እናት ሴት ናት። ንግዷ ይሄ ነው የሚባል ሳይሆን ቆሎ እየሸጠች ምናምን ነው ያሳደገችን እና በብዙ ነው ያሳደገችን መከራ። ከዛ እሷን ለማገዝ ነው የገባ ነው እኔም እህቴም እና ታላቅ ወንድሜ። እሱ ያው
ብዙ አልቀጠለም እሷን ለማገዝ ተበላሸ ህይወቱ ጥሩ ሁኔታ ላይ አልነበር እኛ ግን ከሷ ጋር ቀጠልን እና እሷን ለማገዝ የተሯሯጥኩኝ ባለውበት ጊዜ ነው ይሄ ሆነው ከዛ በቃ እዛ ሄጄ እናቴንም ጥሩ አግዛለሁ እኔም ብዬ ሄድኩኝ ከዛ ይሄንን ብዬ ወስኜ ልክ ቃይና አዘጋጅቼ ልሄድ ስለ አንዲት ታረሳው እንዲህ አለችኝ የእውነት ነው ብር ልትሰርተሽ ልታመጭ ነው እናምነው ነበር ጌታ የሚያወራውን ለኢትዮጵያ እንጠብቅ ነበርና አረብ ሀገርኛ እንሄድ ማረብ ጉልበታችንን አይበላውም ነበር ፉከራችንና ብዙዎችን ከልክለሽ አንቺ ልትሄጂ ነው ያለችኝና ቀኔ ፈልጌው አይደለም ተገድጄ ነው እና ብያት መሄድን ጀመርኩ ማለት ነው ወደዛ ከዛ ግን ለመሄድ ማታ እየሸኙኝ ተይው እባክሽንስ አንቺ ስሙን ይሰርተሽ ልታመጭ ሳይሆን ሰውየው ምን ሊያደርግ እዛ ድረስ እንደሄደ እኛ ግራ አጋባን እኮ ምን አለ እዚሁ ሆኖ ቢገላግለን ጓደኛችንን ከመስና አግብተሽ ነው የምትመጪው አይን አልጨፈኑም አንዷ ሌላ ቦታ አለችኝ አንዷ ሌላ ቦታ እናንተ ያማችኋል እንደ አረብ ሀገር ሴት ነው ያለው ወንድ የለም አስባችሁት ከሆነ ከዛ ውጭ ደግሞ እኔ በዕዳ ተይዤ ነው የምሄደው ልሰራ ነው ብያቸው እንዲህ እንደቀልድ ሄድን እና ወንድዬ 4 ወር ይቀድመኝ ነበር 4 ወር ወይ 6 ወር ይቀድመኝ ነበር ከሄደ እሱ የራሱ ኬዝ አለ ለምን እንደሄደና ከዛ ፕሮግራም እየመራ ነይ ቸርች እንሂድ ብለውኝ ወሰዱ የትኛው ይሻልሻል ምረጪ የፈለግሽበት ቸርች ብዙ ነው ምናምን እያሉ እየቀለዱብኝ እስቲ እናንተ የምትሄዱበት ወሰዱኝ አልኳቸውና ሄድኩ እና ምን እያልኩ ጸልይ ነበር ጌታ ሆይ እጠቅምሃለሁ የምጠቅምበት ቦታ ግን ውሰደኝ ብዬ ጸለይኩ በቃ ይሄንን ሳንቲም ለመልቀም ብቻ አይሆን የሆነ የምጠቅምበት ቦታ ውሰደኝ አልኩ እና አንድ ትልቅ ቸርች አለ ቤተል የሚባል ዛም ወሰዱኝ ልቤ አላረፈም ከዛ እዚህ አጋፒ የሚባል ቸርች ወሰዱኝና የሆነ ቦታ ቁጭ ብያለሁ ከዛ እኔ በቃ በቃሉ ነው ድምጹን ማቀውና ህዝቤ መሪ ያስፈልጋል ከዛ በራሴ ሳኩ ይሄ ሁሉ ይሄን የመሳሰለ መሪ ያለ አሁን እኔም ብሎ መሪ ከየት የመጣው ነኝ ድምጽ ሰማሽ ድምጽ ሰማሁ ከዛ ምን ማለት ነው ያል ስል እኔ ከልጅነቴ ጀምሮ ህፃናትን አስተምራለሁ ከዛ ምን አገኛለሁኝ ቸርች እንደሄድኩኝ የህፃናት አስተማሪዋን አገኘ እርጉዝ ናት ወደ ኢትዮጵያ ልትመለስ ነው ወደ 7 ልጆች አሉ ምንም አይነት አስተማሪ ለካ እግዚአብሔር እኛም እንደምናስበው ህዝብ የምንለው እኛ የሆነ ትልልቅ ሰዎችን በፊዚካል ነው ለካ ያ የተወለደውም ልጅ ለሱ ህዝብ ነው እነዛ ልጆችም ህዝብ ናቸው ከዛ እኔ ብቻዬን ረጅም ጊዜ አገልግያለሁና ጉባኤ ሳልገባ 2 ዓመት አገልግያለሁ እኔ ሰልችቶኛል አሁን ብቻዬን ከገባው ብቻዬን ነው የምቀጥለው ሰው ከሌላ አላገለግም እና በቃ መጨነቅ ከሚባለው በላይ ሰው ነፍሱ ባፉ ሊወጣ ይደርሳል ነፍሴ ተጨነቀ ዝም ብለሽ ልጆቹን እያየሽ ምንም ሳትጀምሪ ይፈለጋል ራሴን አልገለጥኩም ሰውር ያለው በጣም ነው የሚፈለገው የህፃናት አስተማሪ ሁሉም አይችልም ስራ ላይ ጥድፊያ ነው መጥቶ አምልኮ መሮጥ ነው አገልግሎትም አይመስላቸውም እና ያቺ ልጅ ብቻ ነው ኢትዮጵያ ታገለግል ስለነበር አገልግሎትን ታገለግል ነበር ከዛ በኋላ እንዴ አንቺ ያለሽ እንዴት ታዲያ ይበተናል በፍጥነት እንዲህ ማድረግ አለብሽ ስትለኝ ቆይ አሁን አልናገርም ቆይ ልጸልይ አልኳት ምንም መጸለይ ያስፈልገው ነበርና ከዛ ወስኜ ልጆችን ማገልገል ጀመርኩ ዛሬ ይደውሉልኛል ብዙ አገር ነው ያው ሱዳን የነበሩት የተበተኑ በብዙ አገር ነው ያሉት ግብጽ ያሉ ልጆች ዘማሪ ሆነዋል ኪቦርዲስት ሆነዋል ብዙ አይነት ሆነዋልና አንዲት ልጅ በቃ እግዚአብሔርን አመሰግንኩ አሁን ካናዳ ናት ያለችውና ምን መሆን ትፈልጊያለሽ ስትባል የ11 ዓመት ልጅ ነበር ማስተማር ከሆነ እንደ ሚስ ራሄል መሆን ፈልጋለሁ አለችና አማርኛም በደንብ አትችልም አረብኛም አትችልም እና በቃ የዚህን ያህል ተወድጄ በቃ እና ጌታን አከበርኩ በልጆቹ ፊት እኔን መሆን ፈለጉ ማለት በጣም ተወድጃለሁ ማለት ነው ማስተማሪ እኔ ይሄንን አላቅም ሰው ስለሌለ የእግዚአብሔር ቃል ሰብስቤ ጥቂትም ቢሆን ነግራቸዋለሁ ብዬ ነው የቀባሁት ነበርና እዛ ቦታ ላይ እግዚአብሔር ተጠቀመው በህፃናት ነበር ሰፊ ነበር ስራው እግዚአብሔር በብዙ ረድቶናል አግዞናል ያቺ ልጅ ሞልዳ መጣች አብራኝ ታግዘኝ ጀመርና ትልቅ ስራ በነበርኩበት 6 ዓመት ኖርያለሁ 6 ዓመት በጋብቻ 4 ዓመት ሊሞላ ወር ሲቀረን የመጣ ነው ደስና 4 ዓመት ኖርያለሁ በኖርኩባቸው ጊዜ ወዲያው ዓመት ሳይሞላኝ ነው ወደ ህፃናቱ የገባሁት እና እግዚአብሔር በብዙ ረድቶኛል የዛን ጊዜ እዛ ምድር ላይ በነበረው እዛ ምድር ላይ ግን አሁን
ወደ ትዳር እንዴት እንደመጣሽ ሳትነግሪኝ ነው 4 ዓመት በትዳር ቆይቻለሁ ያልሽ? አዎ ወደ ትዳር የገባሁበት ፕሮግራም ልካፈል ሄድኩ ቀን ፕሮግራም ይመራ ነበር ወንድዬ። ከዛ ልቤ ደነገጠና አየውና በቃ እኔ ነኝ ተሳሳትኩት አልኩኝ። ማለት እነሱ ያሉኝ ቃልና እሱን ተገጣጠመ ከኔ ሐሳብ በኢየሱስ አይደለም በቃ ይሄ ባሌ ነው አልሽ ማለት ነው። ከዛ አረ ይሄ እኔ ሐሳብ ነው አይሆንም ያግባ ይሄ በቃ ብዬ ሰረስኩት። ከዛ እኔና እሱ የምንገናኝበት አጋጣሚ ተገኘ። እኔን የተቀበለኝ ልጅ ደቀ መዝሙር ተማሪው እና እሱን ሊጎበኝና ሌላ ደህንነት የሚያስተምራትን ሊያይ መጣ። ከዛ በኋላ ተዋወቀ ቀጠልን እኛ እና ምንም አስበነው አናውቅም። ልክ እግዚአብሔር እንዲያገባ ደጋግሞ እንደተናገረው ይናገራል እሱና ከሲናገረው በቃሽ አሁን ማን ላግባ በጣም ነው ብዙ ሴት ያለው የእውነት ማለት መምረጥ እስከሚያቀት የሚፈልጉት አሉ ብዙ ሰዎች እና ከዛ እግዚአብሔር ያውቃል በጥንቃቄ ነው የምኖረው። ለምን ያን ድምጽ ስለሰማው በምንም መልኩ ወደኔ ላመጣው አልፈለኩኝም በእግዚአብሔር ፈቃድ እንዲመጣ ስለፈለኩ። ከዛ እሱ ሲገባን ይወጣል ምንም አይነት ግንኙነት የለም። ከዛ ግን ምን ሆነ ታመመ። ሲታመም ምንድነው አይበላም እዛ ሀገር ወባ አለ ይሮጣል እግዚአብሔር ለስራው ለይቶታል ይሮጣል ዝም ብሎ። ከዛ ሄጄ አጥሚ ሰርች ምናምን ቻፕሉስ ነው የሚኖረው ሄጄ ጠየቅኩትና እኔ አገልጋዮች ጋር ነው የኖርኩት መከርኩት ይሄን ቦዲ አቆየው ለምን እግዚአብሔር በዚህ ቦዲ ውስጥ አልፎ ስለሆነ የሚጠቀመው እና ልክ ይኖር አዳር አድሮ ማለዳ ተነስቶ ይሄዳል ሳይበላ ደህንነት አስተምሮ ምሎ ውሎ ደግሞ እንደገና ከሰዓት አጋንንት ያለባቸው ልጆች ጠብቁታል እሱን እና እንደዚህ ነው የወደቀው እና መከርኩት። ከዛም በኋላ ጓደኛ ሆነንኛ አብረን ማገልገል ጀመረ። የጸሎት ህብረት አገለግላለሁ የአብያተ ክርስቲያንም የቸርቿንም አገለግላለሁ እዛ ላይ እንገናኛለን። ከዛ በኋላ እኔ አንድ ነገር አልኩ በራሴ ላይፍ የገጠመኝ ነበርና አንድ ፌል ያደረገብኝ ጓደኝነት ነበርና ይሄ የራሴ መንገድ ይቼ ነው እግዚአብሔር ሆይ መንገድን መጠበቅ ስለምፈልግ ይሄ የማይባል እኮ ነው በቃ ቤት መጥቶ አንኳኩቶ ይጠይቀኝ ብዬ ጸለይኩ ማለት ነው። እንደዚህ አይነት ጥያቄ ሰው ይጠይቅ አይጠይቅ አላውቅም በቃ እንደዚህ ብዬ ጠየቅኩና ምንም አይነት ወንዶች ወደኔ ለመሳብ ምንም እንደማላደርግ ለራሴ ቃል ገባሁ። ስለዚህ የኔ የሆነው ሰው ቤት መጥቶ ነው ወይስ ወንዴ? አረ የኔ የሆነው ሰው አልታወቀም ግን ቤት መጥቶ አንኳኩቶ የሚጠይቀኝ እሱ ባሌ ነው ፈቃድ እኔና እሱ ስናወራ እኮ በቃ ባልና ሚስት እንደማንሆን በእኛ ልክ ጨርሰናል። እሱ ህይወቱ ምስክርነት መሰከረልኝ በቃ እንዲህ አይነት ሰው እኔ ማግባት አልፈልግም በቃ እኔ ጨርሻለሁ። ስለዚህ እሱ ወንድሜ ነው እሱም ደግሞ ያለ የሌለ ታሪኩን አውርቶልኛል። ሚስት ሊያረጋት ለሚችል ሰው ሁሉ ታሪክ አይነገርም ለምን እንድትቀርበው የሱ እንድትሆን ያስባል ብዬ እግዚአብሔር ለካኔ ሳልመጣ ማን ያውቃል ያዕቆብ ወደ ላባ ቤት ሄደው ራሔልን ይሆናል ብሎ 2 ሰዎች መልእክት እንዳመጡለት ነገረኝ። ሰዎቹም ነበሩ ማኝሆን እና ያንን አስታውሶት ነው እግዚአብሔር ከከበቡት ሴቶች ወይም ምርጫ ያደረገላቸው ሴቶች ነበሩ 3 ሴቶች በእግዚአብሔር ፊት ይዟቸው የቀረበ እንኳን ከነዛ ሴቶች ውስጥ የለውም እኔ። ከዛ ያንን ድምጽ አሰምቶት መጣ። ከዛ እሱ ጾም ጸሎቱን ጨርሶ በልቶ መጣና የኛን ቤት አንኳኳ ማለት እና ፈልጌሽ ነበር አንድ 10 ደቂቃ ማውራሽ ፈልጌሽ ነበር ፍቃደኛ ከሆንሽ አለኝ። ወዲያውኑ ውስጥ ያወቀ አይ አልችልም አልኩት። እንደነገጥኩ አልችልም አልኩት። አሁንም 15 ቀን ቆይቶ ሌላ ጊዜ አሁን አልችልም በቃ ስራ አለኝ አልኩ። ስለው 15 ቀን ቆይቶ መጣ። እኔ እኮ ብዙ አልወስድብሽም 10 ደቂቃ ብቻ ነው የምትሰጪ ብሎ በድጋሚ ቤቴ ተንኳኳ። ከዛ በቃ እኔ ያልኩትን ትዝ አለኝ። ምንም መስማማት ብቻ ነው ያለብኝ። ከዛ እሺ ብዬ ሄድኩኝ። ማረሳው ይባያ ነው የሚለበሰው እዛ ሀገር ማለት እንደዚህ ለብሰክ ላው ላይ ይባያ ይለበሳል ሼሪያ ሀገር። ከዛ ይባያ ለብሼ ሻርፕ ጠምጥሜ ነው የወጣሁት እና እንደዚህ ወክ እያደረገን መናፈሻ ላይ እያደረገን ሁሉ ነገር ታውቂያለሽ። እኔ ግን እግዚአብሔር አንቺን ብሎኛል። እግዚአብሔር አለ አዎ በጣም ጥሩ እግዚአብሔር ካለ ለአንተ አባት ነው ለኔም አባት ነው ለኔ እስኪያወራኝ ጠብቀው በቃ እንደዚህ ብቻ ነው ያልኩት። አለቃ እርግጠኛ ደህና በቃ እግዚአብሔር እኔ ከእግዚአብሔር ፈቃድ ስለማልወጣ እሱ ደግሞ ለአንተም አባት ለኔም አባት ያወራኛል። ከዛ የቤተ ክርስቲያኗ ጸሎት ነበር። ያንን ጸሎት ጸልየን ብሬክ ላይ እኛ ነበር ምግብ የምናዘጋጀው እኔና እንዲት። ከዛ
እየጸለይን ጥግ ይዤ የሆነ ሀገር መልእክት የሆነ ሴትዮ መጣ ከኢትዮጵያ ታወራዋለች። እዛ እኔ ጥጉን ይዤ ጌታ ሆይ እኔ ግን ቆይ ለእኔ አታወራኝ ምንድን ነው ነገር ስል ነገሩ ከእግዚአብሔር ዘንድ ነው። ለርብቃ ያን ቦታው ጠፋኝ አውቀዋለሁ። ፍሬ ግን ንገሪኝ እስቲ ይሄ ቃል የት ነው ያለው ብዬ ስላት የእሱ በጣም ጓደኛ የሆነ ከኋላችን መጥተው የሆነ ጥቅስ ሲጠፋባቸው የሚጠይቁት ልጅ ነው። በጣም ነው እንዴት እንዴ እዚህ ቦታ እኮ ነው ያለው ብሎ ሲመጣ ማጠየቀ ካልኩት ልክ የነገረው ያህል ተሰምቶኝ ማለት ማጠየቀ ወይ ቃሉ ስለጠየቅሽ ነው አለኝ። ምንም የሚያውቀው ነገር ከዛ እግዚአብሔር በቃሉ ተናገረኝ። ስለዚህ አልኩኝ እኔ ማንፈልገው ነገር አለ፣ አንተ ኃላፊነቱን ትወስዳለህ። እሺ አንተ የገባህበት አይበላሽ ብዬ እግዚአብሔርን አመንኩት። እኔ በእግዚአብሔር ተማመናለሁ እና በዚህ አይነት ሁኔታ ነው እንዴ እሻልኩት ማለት ነው። እዛ እሻልኩት እግዚአብሔር በብዙ ረዳን። ይማር ነበር ቴዎሎጂ፣ እሱን ጨርስና እንነጋባው 6 ወር ይቻላል ከሊሳ ያመልጠን ከሊሳ ይሄድ ምናምን አይ በቃ ዓመት ይጨርስ አንተም አገልግሎትን አገልግል እኔም ስራዬን ልስራ ትንሽ ልሻቀል ብዬው እዛ እኔም ልስራ አንተም ተማርና ጨርስ በቃ እንደዛ ይሆናል። ምክንያቱም ዛገር እንትን የለንም አይደል አባት እናት የለንም አይደል እና ቶሎ ብሎ ስም ነው የሚጠፋው፣ ቶሎ ብሎ ነገሮች ናቸው የሚበላሹት። ከዛ በቃ እኔ እናንተ አሁን አንተዋወቅ በቃ ሃይ የድሮም በጣም የጠበቀው ግንኙነታችን ይቀንስ ብዬው ባሱ ሳገኘው አልተከፍልለትም። ቸርች ስንገናኝ ይሄ ቆይቶ ቲም ሰርቶ ሻይ መጠጣት እሱ ሁሉ ነው ያቆምኩኝ። ለምን መንገድ ማጠብጠብና ምንም አይነት ስም ሳይሰጠው አገልጋይ ብዙ ሰዎች እየተበላሸባቸው እየወረዱ ከመድረክ ነበርና ቀጠልን። እግዚአብሔር በብዙ ረዳን። እናት አባት ሆኖ እሱም ረጅም ጊዜው አይደለም ግን ረጅም ዓመት ከኖሩ ሰዎች በላይ ታወሩልን አላችሁ ብሎናል። እግዚአብሔር ነው ይዳራል። እንደውም 400 ብር ነበር እሱ 200 እኔ 200 የሱዳን የዚህ 2000 ነበር በዛ ወቅት እና ብንለው ሳንቲም አልጠራቀማለ። ከዛ በቃ እሱን ወደ ቤተሰብሽ ላኪው እኔም ለላከዋለና እጃችንን ባዶ አድርገን እንጠብቀዋል ለሰርጋችሁ ማለት ነው። አዎ እና ቢያንስ ለዝግጅት ቀለበት መግዛት ቅድሚያ ቤታችን ማስተካከል አለብን። ሙሽራ እንደ ተጋፍቶ መኖር አይችልም። ያው የራስህን ቤት ማለት ከይፍ የሚባል ነገር ፍሪጅ ምናምን ማዘጋጀት አለብን። ሁኔታው ብናየው ምንም አይደለም። ከዛ እነዛ የምንላቸውም ነገሮች እግዚአብሔር በሚያስደንቅ ሁኔታ ሰዎች ለራሳቸው ላይ ገዙትን በርካሽ እየሸጡልን በቃ ብቻ እግዚአብሔር ግጥምጥም አደረገው። እኔ ቬሎኝ ችያለሁ። እሱ ግን ምንም ነገር ከቀለበት እስከነ ልብሱ ምንም ከሱ 1 ብር ሳይወጣ እግዚአብሔር እድርሃለሁ 3-4 ሲለው ሰምቻለሁ። ከዛ በቃ በድንቅ እንደውም እኔ እንዲህ አልኩት ድግሱ ይቅርብን የትኛው ዘመዶቻችን እንዳያስጨንቁን እኔ የምፈልገው ለብሰን ቃል ኪዳን እንገባለን ኖ እግዚአብሔር ይድረኛል 3 ቸርች ካልጠራዋል እኔ የለሁበት እኔ ድግስ የሚባል ነገር የለም ዘል ከዛ ጌታን አልኩት እሺ ይኸው ልጅክ እንዲህ ብሏል እኔ ደግሞ አላልኩ ከሆነ ደግሞ አንድ ነገር እንዳይጎድልብኝ ጠይቃለሁ እንደ ልጅ እግዚአብሔር አታፍሪምና አትፍሪ አትዋረጅምና አትደንግጭ። ለጉልበት መዋጮ አላደረኩ፣ ለገንዘብ መዋጮ አላደረኩ፣ ለእቃ ሰው ራሱን ሲድር እዛ ሀገር እቃ በየቦታው ተለምኖ ገንዘብ ተጠይቆ ተበድረው አጠራቅሞ ምንም መዋጮ ሳላደርግ ሱዳን ቤት በሱዳን መኪና ሱዳን ቤት አልሰራን 2 ሰዎች እኔም እሱም ሱዳን ቤት አልሰራን። እሱም አገልጋይ ነው እኔም በቤቴ ሆኜ ምሰራ ሱዳኒ መኪና ሰጥቶ ከማሳ ላይ አትክልት ተቀጥፎ በነፃ ጎመን ምናምን አላቸው እሱ በነፃ ተፈቅዶላቸው እና አገልጋይ ነው ምንድረው ሲባል ሁሉ በነፃ ሆኖ በአብዛኛው 900 ብር ሱዳን ተሰጥቷቸው መልስ ሰጥተውን ከሱ ብር ላይ እግዚአብሔር በሚያስደንቅ 5 ደረጃ ኬክ መኪና ነኝ በቃ ብዙ ነገር ሁሉንም በሚባል ደረጃ እግዚአብሔር አስደንቆ ዳረን። እድርሃለሁ እንዳለ ዳረንና እድርሃለሁ አለው። እግዚአብሔር እሱን ሲያስቀምጠው በጣም የሚገርመኝ ነበረው ሰማይ ተቀምጥ ብዙ ጊዜ ወደ ኢትዮጵያ ሊመለስ ሲል ጨንቆት አልሆነለት ብሎ ነበርና ቁጭ በል እኔ ነኝ ያመጣሁክ እድርሃለሁ የአገልግሎት በር ከፍትልሃለሁ አስተምርሃለሁ አስተማረው ዳረው የአገልግሎት በር ከፈተ ራሴ እልክሃለሁ ወደ መፈልግበት ሁሉ ራሴ እልክሃለሁ። ይሄው እንደዚህ ይሆናል ብሎ ይላሉ እዛ የነበሩ ምዕመናን እና
እንደዚህ ይሆናል ብለን ወንደሰንን አስበን አናውቅም። ወይ እግዚአብሔር ከፍርሃቱ የተነሳ 15 ደቂቃ ነው ብዙ መልእክት ይዞ 15 ደቂቃ ሰብኮ ነበር የሚወርድ። አሁን 2 ሰዓት በላይ ውረድ ተብሎ ነው እና ጥሩ አስተማሪ ወጥቶታል። በቃ የሚያስገርም እኔ ያገኘው ሰውዬ 15 ደቂቃ የሚሰብክ ነው። በቃ ጀመረ ከዛ ሊቀጥል ነው ሲል ጨረሰ። እና እግዚአብሔር ያንን ሁሉ መጥቶ ዛሬ ብዙዎች ትምህርቱ ተወዳጅ እባክህ እሱ ያስተምር እንዲህ አይነት አስተማሪ ከዚህ ከተማ አለ። ቻግኒ ላይ አንዴ እንትና የሽባባው ልጅ መታ እዛ ሀገር እስቲ ሀገሬን ላገልግል ብላ መታ ነበርና አንድ ክልስ ይዛ መታ የመናዊና ጉራጌ ነው ሰውየውና መጥቶ ቀሩ። እነሱ ዘገዩ። ሲዘገዩ እስቲ ወንደሰን ለምን አያገለግልም ተብሎ ማገልገል ጀመረ። እንደ እግዚአብሔር እንደ ዕጣ ነው የሰጠው እንጂ እኮ አይቻልም። እዛ እኮ አይፈልጉት። ከዛ እሱ ደግሞ መንፈስ ቅዱስ ተዘጋጅ ብሎ ዘንጦ ቃል ተዘጋጅቶ እኛ 1 ሰዓት ሙሉ ስናመልክ እሱ ቁጭ ብሎ ይጸልያል በልሳን። ከዛ ውጥት ደጅ ውጣ ሲለኝ ድምጽ ወጥት ስል ማን ያገልግል እያሉ እየተጨቃጨቁ ነው። ህዝቡ አለ 7 ቸርች ተሰብስቧል፣ ግን አገልጋይ የለም። ሌሎቹ አልተዘጋጀንም አሉ። እንደውም ዘንጧል እሱ ያገልግላል አንድ ወንድ። ከዛ ነው እሺ ከሰጣችሁ ከዛ መጡ እነሱ ያስተማረ ቆሞ ነው አሜን የሚለው። የሚገርም ነው። መቼ ነው የጋበዛችሁት? ይሄ ቸርች ነው እዚሁ ከተማ ውስጥ የሆነች ትንሽ ቸርች ፕላንት አድርጎ የሚኖር እባክህን ስልክህን ስጠኝ ምናምን እየተከተለ ነው እንደዛ ያለው። ከዛ ወይ ጌታ እነዚህ እንዲሰሙኝ አይፈልጉም። ደግሞ በሌሎች አይን ሞገስ ሰጠኝና እኛ እንደነቅ ነበር እግዚአብሔር ያደረገውና በቃ እግዚአብሔር ከአፈር ማንሳት ሰው ይሆናል ሰው አይሆንም የተባለን ሰው ማድረግ የሚችል አምላክ እሱንም እኔ ነኝ። በቃ እዚህ ጋር ይደርሳሉ እንደዚህ ይሆናሉ ብሎ አስቦንም ያውቅ የለም። እግዚአብሔር ግን ያወራውን ያደረገ በትዳር ደረጃ የሚገርም ነው በጣም። ከዛ ከሱዳን ወደ ቻግኒ እንዴት እንደመጣችሁ አልነገርሽንም እና እስቲ እሱን አጫውች። ወንድዬ ልክ እንደ ትልቅ ስክሪን እንትን ቪዥን ነው ያየሁታል። ምንድነው ሱዳን እያላችሁ? አዎ ሱዳን እያለ ያ ምንድነው አለ እንትኑን ያቃታል። ከተማውን ሲያልፍበት ያውቀዋል። ሲያልፍ ነው አልኖረበትም። ፓዊ ወደሚባል ሀገር ሰፍረው ነበር ቤተሰቦቹ። በፊት ነው በመንግስቱ ኃይለማርያም ጊዜ ሲሰፍሩ ያውቃል ልጅ ሆኖ እና ያውቃታል። ቻግኒ የምትባለውን ሲያልፍባት ያውቃታል። እና ቻግኒ ከተማ ውስጥ እግዚአብሔር ሂድ ብሎኛል፣ ያንን ቦታ ይቻላል ሄዳለሁ አለ። ከዛ ቸርች ደግሞ ሚሽነሪ ትምህርት ቤትም ነበራቸው እና በጣም ጥሩ እንደውም ስም ብቻ ከምንሆን ሚሽነሪ ይወጣል የሚል ከተገኘ ከሄድክ ቸርች ፕላንት ታደርጋለህ ተባለ። ፕላንት ማድረግ አልነበረም እቅዱ፣ መታዘዝ ስለነበረበት እሺ ብሎ ወጣ። እሱ ለ5-6 ወር አገልግሎ መምጣት ነበር እዛ ቦታ የፈለገው። ከዛ በኋላ እዛ ሄደን ቸርች 1 ዓመት ሙሉ ወንጌል እያመለከን ያው አገሯን ማወቅ ምናምን ነበረብን እና ከተማዋን እየዞርን ውሃ በሃይላንድ ይዘን እያፈሰሰን እየጸለይን ያንን ውሃ ያንን ወንዝ እየደጋገምን እየጸለይን ከዛ እግዚአብሔር አንድ ነገር አደረገ። እዛ ውሃ ላይ ስንጸልይ ሌላ ሰው አብራን ነበረች። ከዛ እሷ ልጃችን ናት። እዛ ቤተክርስቲያን የመጀመሪያ ያገኘናት። ከዛ ውሃው አንከባሎት አንዱን ልጅ እንትን ይዞ ምንድነው ዛፍ ይዞ ተረፈ። ውሃው እንትኑ ብቻ ልጁ ብቻ ሳይሆን እንደገና ደግሞ ሌላ ውሻ ደግሞ ከሱ እልፍ ብላ ሙጃ ይዟት ተረፈች። የዘንድሮ ጉድ ዘንድሮ አልተሳካለትም ይሄ ውሃ አልበላም ብለው ሰዎች ተሰባስበው ያንን ሲያወሩ ሴትዮዋ ትደርሳለች። ትንሽ ልጅ አይደለችም ትልቅ ናት። አብራችሁ የምትጸልዩ? አዎ። እና ደግሞ አብራ ነበረች ስንጸልይ። ከዛ በኋላ በቃ ከዚህ በኋላ ይሄ አልባሌ ሞት ቆመ እዚህ ምድር ላይ አለች እና የሮጠች መታ ነገረች። ልጁም ተረፈ። ልጁ ብቻ ነው ውሻዋ እንኳን ተረፈች። በፍጹም አንሸራቷቸው ይገባሉ። አንድ የክርስቲያን ልጅ ሞቷል። እንደውም አይቀበርልም ተብሎ አዲስ ወደ ጌታ የመጣ ይዋኛል ተብሎ ያው በዛ ሞቶ ሬሳው ነው የሚተፋው። እና ያንን ያየው ህልም ነበር። ከዛ ያ ሆነ። ከዛ ሌላ ምስክርነት ሰማን። ድሮ እዛ ወንዙ ላይ ልክ እንደዚህ ተሰደው ሲሄዱ በድርቁ ምክንያት ህፃናት ወደ ወንዙ ሌሎች ከቶ እየተቀበሏቸው ህፃናት ለምንድን ነበር ወደ ምድራችን አትገቡም ብለዋቸው 40 አንቀልባ ተገኝቷል አሉ። 40 ነው 400 ብቻ አንቀልባ ህፃናት የተከተቱበት ወንዙ ውስጥ
እነዚህ ወሎ ድርቆኖ ፈልሶ የሄዱት የለም ያን ጊዜ የሆነው ያየው ነገር ልክ ነበር ያንን ታሪክ እንዲያይቼ ነው ሲል በትክክል ሆኗል እዚህ ምድር ላይ ብለው ያንን ነገሯቸው እንደው ከዛ የተነሳ ይመስለናል እዛ ሀገር ተስፋፍተዋል ሌሎቹ ተስፋፍተው እነዛ ያንን ያደረጉ ሰዎች የነሱ አገልጋዮች ሆነዋል እና እነዛ ሰዎች ያን ታሪክ ምን ይሉታል እነሱ ድሮ የበደሉት በደል ነው አሁን ይሄንን የሚያደርገው ብለው እነዛኛዎቹ እንደው ሲናገሩ ታሪኩን ሰማን ያየው ነገር ያ ነበር ከዛ እግዚአብሔር ተናገረን ሄደን እንደገና እኔ ለልጅ ላጸልይ ስልክ ስደውል አንድ ሰው ቸርች አጠገባቸው ያለው እንደገናም ደግሞ ሆስፒታል ያለው ሌላ ደግሞ ወደዚህ ደግሞ መናሃሪያ ነገር ያለው እንዴት ናችሁ እስቲ ያላችሁት ንገሩኛል ልክ ነው በቀኛችን በግራችን በኩል ሆስፒታል አለ በግራችን በኩል ደግሞ አዲስ ነው መናሃሪያ ወደዛ ሲመጡ ብዙ ሰዎች ይደበደባሉ አዲስ ነው መናሃሪያ ለሽፍታ ነው የሚካል ከዛ እግዚአብሔር አሁን ዘራፊውንም ገዳዩንም አስቆምኩ ይላል እዛ በመቀመጣችሁ ብቻ እንደገና አለን ጌታ ሆስፒታል ውስጥ አንድ ረጅም መላጣ ቀይ አለ ሪዛልት ያሸጋገረ ሰዎችን የሚከድ ጧት ሄድኩኝ እግዚአብሔር አይሆንም ብዬኔ ጣልቃ ከብቻ ሰውየውም ተነሳ አገኘሽ ሰውየው እንደዛው ነው ካርድ ቀይ መላጣ ረጅም እና በቃ ያንኛ ገና ቸርቹን ፕላንት አደረገ ቸርች እየሄድን ነው ግን ምን እያደረግን እየዞርን ከተማውን ጸልያለን ሰዎችን እንጎበኛለን ባክ ያደረጉ የተባሉትን እያሳደደን እንይዛለን ባክ ያደረጉ ልጆች በቃ እግዚአብሔር የሰጠው በጣም ብዙ ሰዎችን የሰጠን ባክ ያደረጉ ከጫት ቤት ይገባ ነበር እንዴ እንደዚህ ሻይ እየጠጡ አረቄ ቤት ከጎን ነው ይገባል ያወራቸዋል እና እግዚአብሔር ያሳየውን በቃ ይሄንን አይቻለሁ እንሂድ ሲሉ ያምሻሉ ሰው ወደ ኢሮፕ ለመሄድ ግብጽ ጓደኞቻችን ጥለውን እየሄዱ ነው እና አሳምኙና 5 ወሩን ጨርሶ ሲመጣ ወደ ግብጽ እንሄዳለን ብዙ ብር አይደለም ግብጽ ሄደሽ ይፈጥናል ነገሩና አንድ ሀገር እንዴት ምንም ሳትይዙ ምንድነው የሚሰማሽ ሴት አይደለሽ ባዶ እጅሽ እንዴት ትገቢያለሽ ምናምን ብዙ ነገር ብሎ የውነት ነው ለእናቴ አንድ ሻርፕ ነው ይዤላት የገባሁት የውነት እና እንዴ እኔ እኮ ይሻላል በቃ እግዚአብሔርን ሰምቶ በህይወት መቀጠል አይሻልም ብዙ ያለፈ የሚያልፍ የሚያናቀው ነገር አለ ይቻላል ተዘርፎ ብዙ ማጭበርበር ማለሳ ግን ይቅርና በንጹህ ልሂድ እኔ ደግሞ የሚያምን ቤተሰብ ነው ያለ ስለዚህ በዚህ አይነት ሁኔታ መጣ የቤታችንን ዕቃ ሸጠን 20 ሺህ ብር ብቻ ናት እሷ ቤት ውስጥ ዕቃ ከገዛንበት ብለን መጣ ከዛ ቤት ውስጥ ዕቃም አልገዛንም ለመነገድ ብለን ተበላሽ ከዛ እግዚአብሔር ነው የገዛልን ዕቃ በሂደት በቃ ገዛልን የሚያስፈልግ ሶፋ ተላከልን ከዚህ ከአዲስ አበባ ቲቪ ላከችልን አንድ እህት በቃ አብራን ቤተሰው ልጅ ስንወልድ የልጆቿን ልብስ እያለበሰች አሳደገቻቸው የሷን ልጆች በሙሉ ወንዱ ልጅም ትልቁ ልጃችንን የሷን ልጅ ልብስ ለብሶ ነው ወንድዬ የባሏን ለብሶ ነው እኔ ብቻ ነኝ እሷ ልኬ ስለማይሆን ማለት ሲነበርና እግዚአብሔር በሚገርም ሁኔታና በቃ በብዙ ሞገስ ወደ ቻግኒ ገባ እግዚአብሔር ረዳ ግን አይቀበሉንም ነበር የማይቀበልን አማኙ ነበር በጣም ምን ቸገር ምእመኑ ይፈልገናል አገልጋዮች አይፈልጉን እናንተ ከዚህ በፊት እኮ ነከሊ ገብተዋል አልቻሉም ወጣዋል አሁን የውነት እዚህ እንሰራለን ብላችሁ ነው በቃ የላከን እሱ ከሆነ እንሰራለን በየኔ ተወራረድኩት ቤተክርስቲያን አቆም ትፈርሳለች ሁሌ ነው የሚሉት እግዚአብሔር ግን በብዙ አሻራችሁ እንኳን እንዳይኖር ነው ጠላት ይታገላችሁ ይለናል በቃ እግዚአብሔር ያወራል ግን እግዚአብሔር አቆማት ከኛ አሁን ስንወጣ ከኛ በተሻለ እየሰሩ ነው ስማቸው በጣም ቆንጆ ነው በብዙ ትግል ወደ አብያተ ክርስቲያናት ገባል ልጆቻችን ዝም ብሎ እኮ ነው የሚሰበሰባችሁ እንጂ የሆነ ቀን በትኗችሁ ይሄዳል ሲሏቸው ያለቅሱ ነበር እና አንዲት ልጅ በእምነት እንዲያል ዛሬ ቤተክርስቲያኗ ገንዘብ ያዥ ናት አይደለም ቤተክርስቲያን አብያተ ክርስቲያን መግባት ገብቶ አባቴ ይመራችኋል አለቻቸው እናት አባቴ ያባረራት አሁን ድረናቸው 5 ሰው ድረናል እና እናት ሆነን ራሳችን ቤት ደግሰን ወደ 3ቱን አንዷን ቸርች ደግሰን ድረናል ባል ያባረራት አለች እሷን ደግሞ እየጠየቀ 2 ልጆች አሏት ብዙ ሰው እየጠየቀ ልጆቿን ያስተምር ነበር እና ቸርቿ
አሁን ያሉት የኔ የሚሉ በቃ የእውነት ልጅነታቸውን የሚያውቁ ናቸው አሁን ቤተክርስቲያን ውስጥ ራሱ ያሉት እና እነዛው እዛው በእኛ እጅ ያደጉ ልጆች ተረክበው እያስኬዱት ያሉት። ዋው በጣም ደስ ይላል። እንደዛው ቻግኒ ላይ ደግሞ የተከሰተ ነገር አለ ከልጅ ጋር በተያያዘ እና እሱን እስቲ ያጫውችኝ። መልካም የምትባል ልጅ አለችኝ። እሷ መልካም የምትባለው ልጅ እኔና ወንድዬ ከተጋባን እንግዲህ 3 ልጆች አሉ። 3ቱ ልጆች አንደኛው የኔ የልብ ልጅ ነው፣ የወንድዬ የባዮሎጂ ልጅ ነው እና 2ቱ ልጆች እኔ የወለድኳቸው ናቸው ማለት ነው። እና ከተጋባን በኋላ 5 ዓመት ቆይተናል እኔና ወንድዬ። ምንም ጤንነታችን ላይ ምንም ችግር የለም፣ ተመርምረን ምንም ችግር የለም። ነገር ግን ልጅ የለም። ከዛ በቃ መጸለይ ብቻ ነው ያለብን። መጸለይ ጀመርን። እግዚአብሔር ተናገረን፣ በአንድ ባሪያ ተናገረን እግዚአብሔር ልጅ እንደሚሰጠን። በዛው ወር ሆነ። ከዛ ተወለደች፣ ማደግ ጀመረች። አድጋ 2 ዓመት ይሁን 3 ዓመት እድሜዋ አሁን ጠፋኝ። በስልክ ያገለግላሉ እንዴ ያገለገለ ፓዊ ምድር ላይ ነው አረሳውም። አንዲት ሴት ብቻዋን የምትኖር አንድ ልጅ አላት እና ልጁ በቃ ሞቷል ማለት ነው። እና ሂድ የሞት መንፈስ በኢየሱስም ሂድ ሲል ሰማዋለሁ። ህፃኗ ተኝታለች የኛ ሂድ ሂድ። ከዛ ልጁ ወደ ላይ ይለዋል። ወደ ላይ ይለውና ያለቅሳል። አዎ እየሰማሁት ነው። ላውድ ላይ አድርጎ ነው የሚያገለግል። ልክ ያንን አድርጎ አይዞሽ ብሏት ልክ እሷን ማጽናናት ጀምሮ የኛ ልጅ እግሯን ዘረጋች፣ አይኗ ተገለበጠ፣ ጸጥ ብላ ደረቀች። ከዛ ስልኩን እሱ ጤነኛ የነበረች ልጅ ማለት ነው። ጤነኛ ናት፣ በጣም ጤነኛ ናት። እና አጠገቡና የተኛችው የነበር እሱ እየተንቀሳቀሰ ነው። ከዛ ወዲያውኑ ብድግ አድርጊያት በኢየሱስ ክርስቶስም አልፈቅድም፣ የምትሞት ልጅ አልተሰጠችኝም፣ የለም ከተባለበት የመጣች ነው በኢየሱስ። ከዛ በልሳን ጸልያለሁ፣ አውጃለሁ፣ በልሳን ጸልያለሁ፣ አውጃለሁ፣ እንደዚህ አንቂያታለሁ በቃ። እና ከዛ እሱ የቱጋዩ እንዴት እየጸለየ አላውቅም፣ በቃ እኔ ብቻ ጸልያለሁ። ከዛ ወዲያውኑ 20 ደቂቃ አልፈዋል። ጸልየን ከዛ ወደታችም ወደ ላይ ማለት ከዛ ብላ አየች እንጂ እስከዛ ሰዓት ድረስ የለችም። ረጅም ደቂቃ የለም። እንደዚህ ድርቅ ነው ያለችው። ድርቅ እኮ ነው ያለችው። ይሄ እኔ ሰው ሲሞት ምና አይቻልም፣ ግን እሷ ድርቅ ነው ያለችው። ይሄ ቀጥ እግሯ እንደዚህ ቀጥ ነው በጣም ያለው። ከዛ ይዣት እንቀሳቀሳለሁ። በፍጹም አይሆንም። በቃ እምለው ነገር አንድ ነገር፣ አትሞትም፣ የምትሞት ልጅ አልተሰጠችኝም። በቃ ጠብቄ ያገኘኋት እግዚአብሔር ስጦታ ናት፣ አትሞትም፣ መልስ ነፍሷን እያልኩኝ ጮህ ነበር። እግዚአብሔርም ረዳኝ፣ ነፍሷም ተመለሰች። ከዛኛው ጋር ግን ፓዊ ላይ ከነበረው ጸሎት ጋር የሚገናኝ ነገር ነው የነበረው። በትክክል ነው። ለምን ልጁ ደህና ሲሆን ማለት አይችሉም ማለት ህጻናት ሲያለቅስ ሰማል እንዲህ አድርጊ ውሃ አጠጩ ይላታል። ውሃ ያዢ ጸልይ አጠጩ ይላታል። ከዛም በኋላ ስትግተው ከዛ ያ ውሃውን ከጠጣ በኋላ ወደ ላይ ሲለው አትደናገጭ እንዲህ አድርጊ ይላታል። ከዛ ጌታን ማመስገን ሲጀምሩ ዘወር ብሎ ሲል በኢየሱስም ሲል አየኋት። ከዛ ድጋርጌ ያስኳትና ከዛ በመጮህ ጀመረ፣ መጸለይ ጀመረ። ከዛም በኋላ ረጅም ሰዓት በልሳን ጸልይ ነበር። አወጅኩና ከዛ በልሳን መጸለይ ጀመርኩ። ልቤ ደግሞ ሙሉ ነበር፣ ማንም እንደማይወስዳት በቃ የእግዚአብሔር ስጦታ ናት። እዚህ እንደ ድንገት የሆነ ሰው እንደ ድንገት ያገኘው ልጅ አይ ቢሞትም ሊል ይችላል። እኔ እኮ ጸልዬ ነው የተቀበልኳት፣ ደግሞ እግዚአብሔር ተናግሮ ነው የሰጠኝ። ስለዚህ በፍጹም ምትሞት ደግሞ አይሰጠኝ። በቃ በዚህ ልቤ ሙሉ ነበር። ከዛ በኋላ ደህና ሆነች። ዋው የሚገርም ነው። በጣም እግዚአብሔር ይመስገን። እንደው እዛ ቻግኒ ላይ ባለቤትሽ ፓስተር ወንዴ ደግሞ ብዙ የሞት ቀጠናዎችን አልፏልና እንደው የምታስታውሽው ንገሪና ምን ነበረ የሚሰማሽ? እስቲ እሱንም አጫውች። የምናገለግለው እየሰራን ነበር። የሚሰራው እኔ ልጅ ከወለድኩ በኋላ መስራቱን አቆምኩኝ። ልጅ ማሳደግ ያው ሌላ የሚያግዘኝ ስለሌለ፣ እሱ ግን እነዚህ ከኛ ከተማ ትንሽ ወጣ ያሉ ግልገል የሚባል ከፓዊ ግልገል ማነው ከቻግኒ ግልገል የሚባል ሀገር ላይ ፓዊ የሚባል እየሄደ እየተዘዋወረ ይነግዳል። ያንን እንዲያደርግ የተገደደው ምንድነው?
ቸርች ፕላንት ያደረግነው እኛ ራሳችን ስም አውጥተን ምናምን አይደለም። በሰዎች በባለራዕዮች ከስር ሆነን ነው የምናገለግለው እና እነዛ ሰዎች ደግሞ እኛን ሊያግዙን ቤት ኪራይ ሊከፍሉልን ምናምን አይችሉም ነበር። አንድ 3 ሰዎች ጋር ነው አብረን ለመስራት ሞክረናል። 3ቱም ሊያግዙን አልቻሉም። አንደኛው እንደውም ያለንን ነገር በሙሉ ሌላ ቸርች የሰጠንን ስፒከር ምናምን በሙሉ ወሰደብን። አግዛቸዋለሁ በሚል ከኛ ጋር መጥቶ ሱዳን ነበር የምናውቀው፣ ትልቅ አገልጋይ ነው፣ የታወቀ ነው። ቸርች ኮንፈረንስ እንዲያደርግ ጋበዝ ነው። እዛ ሀገር ላይ ኮንፈረንስ ካደረገ በኋላ ይሄ ሀሳብ እንዳለን ነገር ነው ማለት አሁን ያለችው ቸርች ያቺ ከሱዳን አብረን የወጣ ነው እንትናችንን ጨረስን። 2 ዓመት አለፈን እና እነሱ 2,000 ብር ይከፍሉን ነበር። አቆሙ። መተወያዩንም የቱ ጋር ናቸው አይሉንም እና ከነሱ ጋር ያለንን ጨረስን እና አሁን ግን እንዴት እኛ ስም ማውጣት አንፈልግምና ምን ትመክረናለህ ሲል አብረን እንስራ አለ። ከዛ ወዲያውኑ በቃ ይሄን እናረጋለን ሲል ምንም ጊዜ ሳይወስድ አብሮን ተቀላቀለ። ግን የነበረችን በዛ ጊዜ ያገለገልንበት የነበረችንን ገንዘብ አስፈላጊ እንትን ነበረ። ሰዎች ናቸው ከሱዳን አዋተው ልከው የገዙልን ስፒከር ነበር። ስፒከሩን ወደ እንትን ምንድነው ስሙ ወደ ሌላ ሀገር ላይ ቸርች እሱ ከፍቶ ነበር እና እዛኛ ፕላንት ያደረግነው ነው ያንኑ ቸርች ይዞ ማለት ነው። ኮሶበር ይባላል። ወደ ኮሶበር አመጣት ስፒከሩን ወሰደ። ኮንፈረንስ ሲያደርግ በዛ ወንበሮች ነበሩ የዳኑ እሱ የሚያስተምራቸው ሰዎች ነበሩ። ዛም የተደረገ ፕላንት ቸርች ነበር። እሱ ሁሉ ተበላሻሸ። እሱ ወደ አውስትራሊያ ሄደ። የሆነ እጃችን ላይ ይዘን ስንገባ ከ20 ሺህ ብር ውጭ ከሱዳን 4 ሞባይል እና ወደ 2 ፒሲ ነበር። እሷን ሸጠን እንድንጠቀም ይዘን የመጣንና እጃችን ላይ አንዱ ቀርቶ ነበር። እሱንም ስራ ልስራበት በሚል ወሰደው እና በቃ እጃችን ባዶ ቀር። ባዶ ሲቀር እኔን ህፃኗን አስይዞ ቤተሰብ ጠይቂ ብሎ ደስ ይላከኝ። ከዛ በኋላ እንነግድ ነበር። ንግዱን ቆሟል። ስንነግድበት የነበረ ብርም አልቋል። ከዛ መጸለይ ጀመረ። እግዚአብሔር ብር ሰጠው። የሆነ ሰው ማቀው 8,000 ብር ሰጠ ላከለት። ሲልክለት ያችን 8,000 ብር ይዞ መጥቶ መርካቶ ልብስ ይዞ ሄደ። እኛ እዚህ ነን አናቅም፣ እንደሌለው ምን ገንዘብ እንደጨርስ አላቅም። እና ከዛ ይዞ ሄዶ ነግዶ ከዛ ደግሞ ይዞ ሄዶ ነግዶ ነው 3ኛው መጥቶ ይወሰደን። እና ከዛ ጊዜ በኋላ የሚሰራው እንዴት ነው? ግልገል ይሄዳል፣ ቅዳሜና ሮብ ይነግዳል። ልክ ከቅዳሜ ከስራ ሲመጣ ምንድነው የሚያደርገው? ቸርች ነው ቀጥታ የሚገባው። ለምን? የመሪዎች ጸሎት አለ። ቀጥታ እሱን ያደርጋል። ከዛ እያለ በቃ 2 ቀን ነው የሚሰራው። እነዛን 2 ቀኖች እየሄደ ይሰራል። ጊዜው ግን በጣም ከበደ። ጦርነት ነበር። ቀይና ጥቁር በሚል ነው ያለው ችግሩ። ጉምዞች ማለት ነው። ከቀይ ጋር ተጣሉ። ያገኙትን ቀይ ሁሉ ይገላሉ። በቃ ቀይ የሚሉት እነሱ ከነሱ ከለር እኔ ቀይ ነኝ ለነሱ። ለምን? ከነሱ ከለር ወጣ ያለ በሙሉ ቀይ ነው። እኔማ ነጭ ነኝ ማለት ነው። እና ያንን ቀይ የተባለን ሰው በሙሉ ምንድነው አንዱ በሰራው ስህተት ሁሉም ሰው ዋጋ መክፈል አለበት። እና ቀጠለ። በጣም ተባባሰ። ዛሬ ተዋል ነገ ተዋል ቢባልም እና እኛ ደግሞ ምንም ነገር የለን። ያንን አቆመ ማለት የሚሰራባትን ወረት እንበላዋል። እሱ ከሆነ ደግሞ አለቀ። ስለዚህ ይሰራ ነበር። ሲሰራ 3 በቃ በደንብ የሚታወቁ 3 ሞቶች ከፊት ተጋፈጡን። አንደኛው ጊዜ ላይ ደርሶ መጥቶ ቤት ምግብም ቀርቦለት አልበላም። ምን ሆንክ አልኩት ስለው ዛሬ እኮ ሙሉጌታ ነው ያመጣኝ። ከሱ ከመምጣቱ በፊት ግን መኪና ውስጥ ሞልቶ ልገባ ስል ውጣ የሚል ድምፅ ሰማሁ። እሱን ጥሼ ልገባ ስል የሆነ እጅ የሚመስል ነገር ጎትቶ አወረደኝ። 15 ሰው ሞልቷል። ከዛ ሚኒባሱ ሄዶ ቆሜ እያለሁ ምክንያቱም መተው ይዙኛል እኔ መኪና ካጣው እዛው ሞታለሁ በሚል ነው በሞላ ውስጥ ሊገባ ነበር። ከዛ የኮካ ሹፌር ነበር ጓደኛችን በጌታ እሱ ሲመጣ እሱ ጭኖት መጣ። ልክ እነዛ ሰዎች ላይ ሲደርሱ እነዛ 15 ሰዎች በሙሉ ሞተዋል፣ ታርደዋል። እና ከነሱ ውስጥ ቢኖር ኖሮ እሱ በምንም ምክንያት አይቀርም ይሞት ነበርና እግዚአብሔር እንዴት እንዳተረፈው እሱን ስለነዛም ግድ ይለዋል። ግን እግዚአብሔር ለስራ እንደፈለገው እኔ ሁሉ ጊዜ ማለት የሱ ውድ ሆና ነፍሱ የነሱ ርካሽ ሆኖ አይደለም። በእግዚአብሔር ለስራ ሲፈልግ
እና በአንተ ዓላማ ሳይጨርስ ሲቀር እንዴት እንደሚያቆይ ነው ይገባል። ከዛ ይሄኛው ሆኖ አሁንም መቅረት አልቻለም እና ዛሬ የምትሄድ ነው እሺ ውስጥን አድምጥ እንትን ኢንፎርሜሽን ይለዋወጣሉ። ዛሬ እንደዚህ ቦታ ላይ ያሉ እንዲህ አይነት ሰው ተገሏል፣ እጀባ አለ፣ እጀባ የለም ተባብለው ነው የሚሄዱት እና ከነዚህ ሁሉ ድምጾች ግን ጌታን ስማው እለዋለሁ። የኔም የሰዎችም ሳይሆን ትክክሉ ተብለው ሄደው ይሞታሉ። ሁለተኛው ደግሞ ያመለጠው የሞት አደጋ እንደዚህ መኪና ውስጥ ከሾፌሩ ኋላ ነው ብዙ ጊዜ የሚቀመጠውና ቦታ ቀይር የሚል ድምጽ ሰማሁ አለ። ቁጭ ስል ቦታ ቀይር። ከዛ እንደዚህ አይቼ ወደ ኋላ ሄድኩና ቁጭ አልኩኝ አለ። ሄድን። ልክ ካልበር የምትባለው ተራራ አለች። እዛ ጋር ስንደርስ አለ ተተኮሰው በሩን አልፎ ብረቱን አልፎ እዚህ ጋር ሁለት ሰዎች አሉ ቁጭ አሉ። እነሱን ጉልበታቸውን መጥቶ ጥይቱ አለፈና ሄደ እና በሚያስደንቅ ሁኔታ እሱ የቀየረው ቦታ ላይ ቁጭ አሉ ሰዎች እና በቃ እንደዛ ሆኖ እነሱን ወደ ሕክምና ወሰዱና ያሞትም ደግሞ ያም አካል መጉደል በቃ የሚከብድ ነገር ነው። እሱንም አለፈ። ከዛ ሌላ ጊዜም እና ታዲያ ዛሬ ስለው እንደዚህ ሆናል እና ዛሬ ትሄዳለህ አልኩት። አንድ ቅዳሜ አንድ ሮብ ነው የሚሄደው። በቃ ጭንቅ ሲለው አንዱን ሮብ ይዘለዋል። ቅዳሜ ነው በጣም ይፈለግ። ዛሬ ሲል አይ ቅዳሜ ነው ልሂድ ቢያንስ እንኳን የቤት ኪራይ ትንሽ ሸፍናለሁ እኮ ትንሽ ልስራ ብሎ ሄደ። ቃል እግዚአብሔርን ሰማውሽ ብለን ጸልየን ወጣ። ዛኔ ጸልያለሁ በቃ ምንም ማድረግ አንችልም። ከሌ እንደዚህ ያድርግ የሆነ ቀን ይለፍ ማለት አንችልም። ስለዚህ ሂድ አልኩት። ከዛ ሄደ። ደርሶ መጣ። ሲመጣ በቃ ጭንቅላቱን ይዞ ቁጭ አለ። ምግብም አልበላም ማለት ምንድነው አልኩት። አይ ዛሬ በሙሉ ሹፌሮቹ ያውቁታል። ያው በሳምንት 2 ያህል የሚመላለሰው ነው ባለሚኒባሱ። ጋሽ ተኮንክና እዚህ አጠገቤ ቁጭ በል ምናምን አለው። ቄሱ ይቀመጥና ይሉታል እና ሙስሊሞች ናቸው ግን ይወዱታል። በቃ እግዚአብሔር ሞገስ ሆኖት እና ቁጭ በል ምናምን አሉት። ከዛ ቁጭ አለ። ቁጭ ብሎ ምንድነው አሁን እንትናቸውን ቀየሩ። በፊት ጎማውን መምታት ነበር። ጎማውን ከመምታት ሹፌሩን መምታት ወይም ደግሞ መሪውን እዛ ጋር ነው መምታት ያለብን ብለው ሀሳብ ቀይረዋል። እና ከዛ መታ ነው ሲሉ የመጀመሪያው ሰው ከፊታቸው ያለፈው ጎኑን ሰው ሹፌሩን መተውት እንዲይዞ ነው አሉ። ነርቶ ደርሰውበታል። እነሱ ደሙን እያፈሰሰ እንደዚህ ነው የደረሰው። ከዛ እነሱ ደግሞ ሲደርሱ ሲሄዱ ብረቱን የመቱት እግር ላይ የሚያርፈው ብረት የለም እግር እሱን መቶ ልክ ደንግጦ ሲያቆሙ ንደው ይመጡብናል። ንደው ምንም እኮ አልሆንም ንደው አልፎ ነው ሄደው ጥይቱ ወጥቷል። እና እየነደ ጋሺ አንተ ባትኖር እዚህ ጋር አላህ ተርፌ ነው እንጂ እዚህ ጋር አንተ እኮ ባትኖር ኖሮ ያልነደው ከዛ ይመጡብኝ ነበር። ደነገጠ እና እግዚአብሔር በእንደዛ አይነት አተራረፍ እሱንም መኪናውም ህዝቡም አብረው አለፉ እና እግዚአብሔር በሚያስደንቅ ሁኔታ አለፈ። እና እግዚአብሔር ቸርነት ይሄንን አደረገ። ከዛ መጣ። እሺ አልኩት። ዛሬ እስከዚህ በኋላ ትቀጥላለህ አልኩት። ታዲያ ምን አደርጋለሁ እንዴ አልኩ። በቃ እግዚአብሔር አይደለም አንድ መንግስት እኮ ለሚቀጥራቸው ወታደሮች ኃላፊነት ይወስዳል። እግዚአብሔር እኮ የሁሉ ፈጣሪ ነው። የኛ ለመታመን ሊሆን ይችላል። እስቲ በቃ ከዚህ በኋላ ሙሉ ጊዜን ብለህ ለእግዚአብሔር እጅህን ስጥ። አንታገል ነው እግዚአብሔርን እና ከቻለ እግዚአብሔር ከቻለ ይባል ግን እንቀጥላለን። የሚረባን ከሆነ እንሰራለን። በቃ ሌላ ስራ እንቀይራለን። ወደ አዲስ አበባ እንወጣለን። አማራጭ አለ፣ ብዙ አማራጭ አለ። በቃ ፓስተር የሚፈልጉ ቸርቾች አሉ። አይ ካልኩ በሞያ ትሰራለህ። ስለዚህ በቃ እኔ አሁን ይሄ በቃ ቢያንስ እንኳን ሰው ወንጌል ሊሰራ ሄዶ ሞተ ሲባል ውበት አለው። ሰልባጅ ልሸጥ ሄደክ አገልጋዩ ሞተ በቃ ለኛ ወንጌል ነው ሰልባጅ መሸጡ። ምክንያቱም ለወንጌል ነው የሚያመጣው። ግን ስሙ በራሱ ደስ አይል። በቃ ማበዛ ይረዳናል። ስለዚህ አሁን እኔ አንተ ለልጆቼም ለእኔም ለእግዚአብሔርም ስለምታስፈልግ ተወው በቃ ይራበን። ረሃብ አይደል ይፈራን ይራበን ብለን ወሰንን። እግዚአብሔር ታምራት አደረገና የሆነ ቦታ ኖረ። የሆነ ሀገር ላይ ቦታ ኖረው እሱ በሱ ከዛ ያ ቦታ ደረሳችሁ በቃ ቤት ስሩበት ምናምን ተባለ። ስንባል አንሰራም አላቸው። ለምን በቃ ቸርች ክፍያ አጣ። 3 ቸርች ሄዶ ጠየቀ። 2 ሰዎች ዘመናቸው ይባረክ 15 ሺህ ብር ሰጥተውታል። ፓስተር መራዊ ከእሱ ከቤተ ክርስቲያኗ ተሰጥቶታል። ሪቨራንድ ተዘራ ያሬድ ከኪሱ 15 ሺህ ብር ሰጥቶታል። እነዚህ 2 ሰዎች ደረሱልን።
ለተወሰነ ወራት ሄድ። እሱ ብር አለቀ። ሲያልቅ የሁለት ወር ነው የምንከፍለው ያ ቸርች። ከዛ ሲያልቅ ይሄ ቤት ቦታ መጣ፣ ሽጥና ስጠኝ። በፍጹም ወንድሙ እምቢ አለ። ከዛ እኔ እስቲ እሷን መብቷ እኮ ነው ብሎ እንዳሳምን ነገረኝ። እኔ እሱ ስለሆነ የሚበልጥብኝ እሱ እንዲኖር ስለሆነ የምፈልገው እሱ አይሸጥ ስል እሱን አጣዋለሁ። ስለዚህ ይሸጥ አልኩት። ይሸጥ፣ ስለኛ እግዚአብሔር ያዘጋጃል። እኔ ዛሬ ነው መኖር የምፈልገው። እና ሊያሳምኑ የሞከሩ ሚስትም ቤተሰብ ምናምን እና ልጆች ይዘሻል እሱ የሆነ ነገር ቢሆን ሜዳ ላይ ኃላፊነት የሚወስድ አለ አካል አለ ሌላ አካል። ሽጡት ለልጅ ታሸጠ። ፓዊ ያለችዋን ቸርች ፕላንት ያደረገው በዛ ነበር። ራሱ ነው፣ በራሱ ትራንስፖርት ነው የሚሄደው። አልጋ የሚይዘው በራሱ ነው። በአብዛኛው በቆሎ እሸት እየበላ ራት በላ። አበልቻል ጥብስ ነው የበላሁት ነበር የሚለው በቆሎ ጥብስ እና ጥብስ ነው የበላሁት እያለ እግዚአብሔር በዛ ቦታ ላይ አንድ ቤተክርስቲያን መሪ የነበረ ባክ ያደረገ ሚስቱን የፈታ እሱ ወደ ጌታ ተመልሷል በዛ አገልግሎት። አንድም ደግሞ እንደዚሁ ወደ 3 ቦታ የነበረው ወደ 2ቱም ቦታ ሸጦ ሚስቱ ፈታው የነበረ ዛሬ እሱ ወደ ቸርች ተመልሶ መሪ ነው፣ የቤተክርስቲያን መሪ ሆኗል። እሱ ማንም ሰው ሊያናግረው የማይችል መሐንዲስ የነበረ ምናምና ብዙ ነገሩ ወድቆ ተበላሽቶ እግዚአብሔር በሱ በኩል አንስቶታል። አሁን ዩኒቨርሲቲ የሚማር አባቱ የሞተ ልጅ አለ። አባታችን ብለው በራሳቸው አፍ የመሰከሩለት ሌላውን አይደለም። አሁን በትክክል በዛ አገልግሎት ውስጥ የተረፉትን ሰዎች አሁን ሕግ እያጠና ያለ ልጅ አለ። አባቱ የለም፣ በጣም ምርጥ አስተማሪ፣ መጽሐፍ የጻፈ ወደ ህትመት ባይመጣም የጻፈ በጣም የሚገርም ነገር የሚጠበቅ ልጅ እሱን አግኝተናል። እና ይሄ ነበር የሆነው። እግዚአብሔር አላሳፈረንም። በጣም የሚገርም ነው። በጣም ደስ ይላል። እንደው ከማጠናቀቃችን በፊት የዛኔ ደብረ ብርሃን እናትሽን ለመርዳት ብለሽ በቃል ኪዳን ቤተክርስቲያን ገብተሽበት የነበረው የልጆች ማሳደጊያ በሐሰት መስክረውልሽ ያለቀሽ ስትወጪ የጸለይሽው ጸሎት እና አሁን ደግሞ ጸሎቱ ምን ላይ ደረሰ የሚለውን እስቲ ንገሪ። የሚገርም ነው እሱ። በቃ እኔ ያንን መሰከሩ ያለቀስኩኝ ወጣው ወደ ሱዳን ሄድኩ። ረሳሁት በቃ። ካለቀስኩ በኋላ ለእግዚአብሔር ነገርኩት። ግን የዛ ጊዜ የተናገርሽው አንተ ትችላለህ። እኔ ዛሬ 500 ብር ደሞዝተኛ ነበርኩ፣ እሱም ደሞዝተኛ አልሆንኩም። እየሄድኩ ሳለ ስራ እየለቀኩ ነው። እና ግን ማሳደጊያ እንዲኖረኝ እፈልጋለሁ። ደግሞ የምፈልገው ደብረ ብርሃን ነው። እኔ እኮ ሀገሩን እኮ ጠልቼው ነው የወጣሁት። አልፈልገውም፣ እዛ መኖር አልፈልግም። ግን በቃ የእውነት አገልግያቸው ከሆነ እኔ እውነተኛ ከሆነ ይሄ ካሳ ይሆንልኝ፣ ስጠኝ። የምፈልገው የሆነ ብር የሆነ ነገር ስጠኝ አይደለም፣ እዛው ምድር ላይ ማሳደጊያ ነው የፈለኩት። እና እግዚአብሔር በማይጠበቅ ሁኔታ አሁን ይሄንን ሚኒስትሪ እግዚአብሔር ሲሰጠን እዚህ ምድር ላይ ሁሌ አንድ ነገር ይለናል። ይሄንን ያየዋል። እሱም እንደ ባለቤት ሆናችሁ ስሩ ይላል። እኔም እናንተም ሰራተኛ ነን የመንግስቱ። የሆነ እንደ ተወካይ አታድርጉት። ራሳ አይፈልገው እና በቃ ኢትዮጵያ ውስጥ ያለ ራዩም የናንተ ነው ብሎን እስኪለን ድረስ ነው። የእውነት ነው። እና ውስጣቸው የሚጮኸውን ነገር ከመስማት ብዙ ሰዎች እየለመኑኝ ነው አብረን ስራ ብለው ቤተክርስቲያን ይሄው እቺን ቸርች ውሰድና አንተ ቤተክርስቲያን አይወሰድም ይሄ ኃላፊነቱን ወስደ ስራ እያሉ እየለመኑኝ ነው። እኔ እግዚአብሔርን ሰምቼ ነው ከሱ ጋር እንደምሰራ ያኔ አምኖት የወጣው ምድረ በዳ እግዚአብሔር የእውነት ነው ከእውነተኛ ሰው ጋር ለስራ ብዬ ነው እግዚአብሔር ነው ያገናኘን ብሎ አለ። ባለቤቱን ከልጆች ጋር መስራት ፈልጋለሁ አለች። ከዛ ልክ እግዚአብሔር ወደ ደብረ ብርሃን መግባት እንዳለብን ሲነግረን እኔ አለቀስኩና ለባለቤት የነገርኩት እኔ አንድ ታሪክ አለ ደብረ ብርሃን እንደማውቀው ሁሌ ነግረዋል አውቀው ነበር እለዋለሁ። ይሄኛውን ታሪክ ነው ያልነገርኩት። ግን አዝኜ ወጥቼ ወደዛ መልሰኝ ለልጆች። አሁንም እሱ የሚያውቀው ነገር የለም። ግን ያው የሚኒስትሪው ዓላማ ዘላይት ኦፍ ወርልድ ጎስፕል ሚኒስትሪ በምን ላይ ነው? በህፃናቶችም ላይ መስራት ይፈልጋል። አንደኛው ዓላማው ነው። በእስር ቤት መስራት ይፈልጋል። ለሁሉም ወንጌል እንዲደርስ ነው። ዋናው ወንጌል እንዲደርስ ነው። እስር ቤት መግባት ይፈልጋል። ስደተኞች ላይ መስራት ይፈልጋል። አገልጋዮችን ማሰልጠን። ይሄ ነው ዓላማው። እዚህ ዓላማ ውስጥ ደግሞ የኔ መልስ ተገኘ። ምንድነው? ደካሞችንና አዛውንቶችንና ህፃናትን መርዳት አለበት። ስለዚህ ከቻግኒ ጀምሮ ነው ማገዝ የጀመረችው። በትንሽ ካለን እንጀምር ብሎ
አንዳንድ ሺህ ብር ለተማሪዎች ለ10 ልጆች በመስጠት መጀመሪያ ያደረገው። ሁለተኛው ደግሞ ገናን እንቁጣጣሽን ይዛ የመጀመሪያው እንቁጣጣሽ ላይ አንዳንድ ሺህ ብር ለ10 ሰዎች ለልጆች ማለት ነው። 12ኛ ክፍል ተፈታኞች 2 ነበሩ። ከነዛ ውስጥ እኛ የምናውቃቸው የኛ ቤተክርስቲያን ነው ሌሎችንም ጨምሮ አንዳንድ ሺህ ብር በመስጠት ከዛ ቀጥሎ ደግሞ 1 ዶሮና 2 ሊትር ዘይት ለገና ሰጥተዋል ለ10 ሰው ያንን በመስጠት ከዛ ደግሞ ደብረ ብርሃን ከገባን በኋላ ለ30 ሰዎች ከካምፕ መተው ስደተኞች ተፈናቃዮቹ ከካምፕ መተው ለ30 ሰው 10 ኪሎ ዱቄትና 2 ሊትር ዘይት እገዛ አድርጓል ሚኒስትሪ። ከዛም በኋላ ይህንን እንድትይዘው የምፈልገው ራሱ በፈቃደኝነት ራሔል ናት እንድትይዘው የምፈልገው እና ይሄ የጸሎት መልሴ ነበር እና እግዚአብሔር ሁሌ ታበያለሽ ይለኛል፣ ሁሌ ትረጃለሽ ይለኛል። እኔም አልፎ ሰዎች ሲረዱኝ በጣም አዝን ነበር ቻግን እያለሁኝ እና እግዚአብሔር ታበያለሽ፣ ትረጃለሽ፣ ትሰጫለሽ ብለኛል። እኔ ይሄኛውን ጸሎት እንኳን ብረሳው እግዚአብሔር በየጊዜው ይነግረኝ ነበር። ለብዙ ልጆች ስታበይ ነው፣ በቃ መልእክቱ ይሄ ነው፣ ሁሌ የምታበየው ነው የሚሉኝ እንደው እና እግዚአብሔር ተአምራትን ቀይሮ አሁን ከፊታችን ምገባ አለ። ያ ምገባ ተነጋግረን ስንጨርስ ነው ጊዜው በየስንት ጊዜው እንደሚሆን አይታወቅም፣ ግን እንድንጀምር ተነጋግረን ጨርሰናል። አሁን ከአዲሱ ዓመት ወይም የዚህ ወር መጨረሻ ላይ ጀምራል። ስለዚህ እግዚአብሔር ያው የዛን የጸለይሽም ጸሎት ሰምቶ ወደዛ ምድር መለሰ። በ18 ዓመት ከ18 ዓመት በኋላ መለሰ። 2001 ላይ ነው እኔ እንደዚህ እያልኩ እየጸለይኩ የሄድኩት። የሚገርም ነው በጣም። በመጨረሻ እንደው አንቺ የቀረ የምትይው ልትመሰክር የሚገባ ነገር ካለ እድሉ ልስጥሽና ከሌለ ግን ነፍሳት ጥሪ እንድታደርጊ ጌታን የማያውቁ ሰዎችን እንድትጠሪ እሱ ላበረታታሽ። እሺ እኔ ቀረ የምለው ነገር በየትኛውም ጊዜ የእግዚአብሔርን ስራ መስራት እንዳለብን አሁን በቃ የመጨረሻው ጊዜ የተገለጠ የሚታይ እንደሆነ ወንጌልን ሰው የሚሰራው ስራ ስለፈታ አይደለም፣ ስራም ስለሌለው አይደለም፣ የሚሰራውም ስለሌለ አይደለም። እኔ ብሰራ ገንዘብ የሚያመጣ ስራ አለኝ፣ መስራትም ይችላል። ባለቤቴ ደግሞ በደንብ ጥሩ አንቀባሮ የሚያኖር የሚችል አንድ ሳይሆን ከ4 በላይ ሙያዎች አሉት፣ መስራት ይችላል። ሰዎች ስራ ሲያጡ የሚገቡበት ስራ ሳይሆን ዋና ስለሆነ ነው ወንጌል ስራ እና በየትኛውም ጊዜ ስራችንንም እየሰራን ሙሉ ጊዜያችንንም ሰጥተን ወንጌልን እንድንሰራ ማስተላለፈው መልእክት። ከዛ ውጭ ደግሞ የእግዚአብሔርን ስራ በንጽህና እንድንሰራ በቃ እግዚአብሔርን ሁሌ የማመሰግነው ብር የለውም የኔ ባል ግን በቃ ሌባ ስላልሆነና በዚህ ዘመን በወንጌል ስም ሴት ጋር ስለማይሄድ በጣም በጣም ያጸየፈው ነገርና እኔ በጣም ማዝንበት በዚህ ዘመን የወንጌልን የማይመጥ ነው ህይወት እና እግዚአብሔር ማገልገላችንን ብቻ ሳይሆን ወንጌልን የሚመጥን ህይወት ብንኖር እግዚአብሔርን ደስ ያሰኘዋል። ከዛ ውጪ ከዚህ ወንጌል ጋር ሰዎች አብረውን እንዲቆሙ በአንድም በሌላም ወንጌልን አብረውን እንዲሰሩ እንፈልጋለን። በጸጋቸው እንደገና ደግሞ ከጎናችን በመቆም አይዟችሁ በማለት ደጅን በመክፈት አቅጣጫን በማሳየት በመምከር በመጸለይ በገንዘብ እና በሁሉ አቅጣጫ አብረውን እንዲቆሙ ሰዎችን አበረታታለሁ። ከዛ ውጪ በዚህ ይህንን የምትሰሙ ይህን ፕሮግራም የምትከታተሉ ኢየሱስ ክርስቶስን ወደ ነፍሳችሁ ያልጋበዛችሁ የህይወታችሁ አዳኝ ያላደረጋችሁን ሰዎች ወደዚህ ጋብዛለሁ። እጃችሁን ለእግዚአብሔር እንድትሰጡ ይሄ በሁሉ ስፍራ የሚገኘውን ጌታ ኢየሱስ ክርስቶስን የህይወታችሁ አዳኝ እንድታደርጉት ጋብዛችኋለሁ። ጊዜው አልቋል፣ ዘመኑ አልቋል። ኢየሱስ ሊመጣ በደጅ ነው ያለው እና በዚህ ጊዜ ራሳችሁን ለጌታ እንድትሰጡ ዋስትና የሚሆነው ጌታ ብቻ ነው። በዚህ ጊዜ ሌላ ምንም ገንዘብ ዋስትና አይደለም፣ ትምህርት ዋስትና አይደለም፣ ያለን ነገር ዋስትና አይደለም፣ ዘመድ ምንም ምንለው ዋስትና አይደለም። ሁሉም ይቀርና የተገደበ ነው። ኢየሱስ ግን ዘላለማዊ ነው። አንድ ሀገር አለን፣ አንድ መንግስት አለን፣ እሱም ኢየሱስ ክርስቶስ ነው። እሱ ደግሞ ይመጣል። ዛሬ ይመጣል። ዛሬ ባይመጣ ነገ ይመጣል፣ ነገ ባይመጣ ይመጣል። አይቀርም። ኢየሱስ አይቀርም።
ይመጣል። ይሄ ቃሉ ነው። ስለዚህ እጃችሁን ለጌታ ስጡ። ይሄንን እድል አግኝታችኋል። ማን ያውቃል? ይሄንን እንድትሰሙ እግዚአብሔር ነው እድል የሰጣችሁና ነፍሳችሁን ለጌታ እንድትሰጡ ጋብዛችኋለሁ። ተባረኩ። አሜን። ጌታ ይባርክሽ አንቺንም። እንግዲህ ተመልካቾቻችን ከእህታችን ራሄል መንግስቱ ጋር የነበረን ቆይታ ይህን ይመስላል። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም